ሰላም ጤና ይስጥልኝ የዳኒ ስፖርት ቤተሰቦች እንደምን አላችሁ? ዛሬ በዓለም ዙሪያ በተለይም በእንግሊዝ ፕሪሚየር ሊግ ዙሪያ ያሉ ትኩስና አጓጊ ጉዳዮች ይዘንላችሁ ቀርበናል። በዋናነት ማይክል ካሪክ በማንቸስተር ዩናይትድ ቤት ታሪክ ሊሰራ ነው የሚለውን በቦርንማውዝ ጋሪዝ ቤልን የሚመስል ወጣት ተገኝቷል። ዣቪ አሎንሶ ወደፊት እጣ ፈንታውስ የት ነው? በእነዚህና በሌሎች ዝርዝር ጉዳዮች ላይ በሚቀጥሉት ደቂቃዎች አብረን ቆያለን። ደህና ቆዩን። እሺ አድማጮቻችን ወደ ተመልሰናል። ወደ ትንታኔው ከመግባታችን በፊት ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን በየቀኑ የምናቀርባቸው ስፖርታዊ መረጃዎች ቀድሞን ያግኙ እያለን ቪዲዮውን ላይክ በማድረግ ይጀምሩ እንላለን። ኦልድ ትራፎርድ አዲስ ንጉስ ልታመጣ ተዘጋጅታለች ከሚለው ብንጀምር የማንቸስተር ዩናይትድ ለማይክል ካሪክ የቋሚነቱን ለመስጠት ድርድር መጀመሩ ተረጋገጠ። ዜናዎች እየወጡ ነው በዚህ ሰዓት ማለት ነው። ካሪክ በ15 ጨዋታዎች 10 ድል አስመዝግቧል። ይህ ደግሞ ክለቡ ወደ ቻምፒየንስ ሊግ መመለስ ብቻ ሳይሆን 100 ሚሊዮን ፓውንድ ገቢ እንዲያገኝም አድርጎታል። ተጫዋቾች ደግሞ እንደዚሁ በተለይ አህመድ ዲያሎ እና ኮቢ ማይኑ ለሱ ያላቸውን ፍቅር ልዩ ነው። ለሱ እንሞታለን እስከ ማለት ደርሰዋል። ይህ ደግሞ ከታክቲክ ባለፈ ማኔጅመንቱ ላይ ካሪክ ምን ያህል ስኬታማ እንደሆነ የሚያሳይ ነው ማለት ነው። እኔ በባለፈው ፕሮግራሜ ላይ ሰርቼላችኋለሁ። ካሪክ ማኔጅመንት አይችልም የምትሉ ሰዎች ፕሊስ እያልኩ ነው የነበረው። ሊቸገር ይችላል፣ ማኔጅ ማድረግ አይችልም የሚሉ ብዙ አይነት የደጋፊ ኮሜንቶች እና እንደዚሁም የስፖርት ተንታኞች እንደዛ አይነት ነገሮችን ሲሉ ነው የነበረው። ነገር ግን እስካሁን ድረስ ከአሌክስ ቻክማን ፈርጉሰን በኋላ የመጡ አሰልጣኞችን ተመልክተን ከሆነ ከማኔጅመንት ላይ ችግር ነበረባቸው። ሁሉም ትልቅ አሰልጣኝ ተብሎ የመጣው ሞሪኒዮ ከነ ፖል ፖግባ ጋር ከተለያዩ ኢጎ ካለባቸው ተጫዋቾች ጋር ተስማምቶ መስራት አልቻለም ነበረ። በጣም ችግር ነው የነበረበት እስከ ቅርብ ጊዜው አሞሪም ድረስ ማለት ነው። በጣም ብዙ ችግሮችን ብዙ ተጫዋቾችን እስከ ማባረር እስከ መሸጥ ድረስ የተደረሰበት ሁኔታ ነው የነበረው። ነገር ግን ማይክል ካሪክ ከመጣ በኋላ ግን ብዙ ነገሮች ተስተካክለዋል። ማኔጅመንቱ በጣም ጥሩ ነው። የጨዋታ ታክቲክ ቴክኒኩ ያለው ሁኔታ እንደገና ደግሞ በተጫዋቾች ጋር ያለው ከበሬታ ሁሉንም ተጫዋችነት ዘመኑ ያላሳካው ነገር የለም እና ተጫዋቾች የግድ እንዲያከብሩት የሚያደርግ ነገር አለው። ማይክል ካሪክ ቻምፒየንስ ሊግ በልቷል፣ ፕሪሚየር ሊግ በልቷል፣ ኤፍኤ ካፕ በልቷል። ሁሉንም አንድ ተጫዋች የሚጓጓለትን ስኬቶች ሁሉ ያሳካ ተጫዋች ነበር በተጫዋችነቱ። ያም ደግሞ ተጫዋቾች ፉል ሪስፔክት እንዲያደርጉት የሚያደርገው ነው ማለት ነውና ይሄ አሁን እየታየና ተጫዋቾች ለሱ እንሞትለታለን እያሉ ያሉበት ሁኔታ በጣም የሚገባው ነው ማለት ይቻላል። በሌላ በኩል ጋሪ ኔቭል እንደሚለው የካሪክ ትልቁ ፈተና ልምድ ነው ይላል። በቀጣይ ዓመት ቻምፒየንስ ሊግ እና በሊጉ 60 የሚጠጉ ጨዋታዎችን ሲያደርግ የሚመጣው ጫና መቋቋም ይችላል ወይ ብሎ የሚናገርበት ሁኔታ አለ። የብዙዎችም ጥያቄ ነው። ነገር ግን እንደኔ ማይክል ካሪክ አሁን ካሳየው የሮቴሽን ሲስተም የተጫዋቾችን አቅም የማንበብ ገና ከመምጣቱ ማን መቀመጥ እንዳለበት ማን በቋሚነት መጀመር እንዳለበት
ማን ቢሰለፍ ውጤታማ እንደሚሆን የቱ ጋር ማን መሰለፍ እንዳለበት የማንበብ አቅሙ የረዳቶቹ ብስለት በቀጣይ አመት ደግሞ ተጫዋቾች አሁን በዚህ ባሉት አይቀጥልም እና ሰፊ ስኳድ ካደረጉለት የሚገባውን ተጫዋች የመሃል ላይ ካሟሉለት በምንም አይነት በተሻለ መልኩ ይሰራል የሚል እምነት ነው ያለኝ እኔ ማለት ነው። በሌላ በኩል እንትን ስናይ ንጽጽር ካሪክን ከሰር አሌክስ ቻክማን ፈርጉሰን ጋር የሚያመሳስሉት ደጋፊዎች እየበዙ ነው። ስሜታዊ ውሳኔ ሳይሆን ውጤቱ ነው ለዚህ ያበቃው ብዬ ነው የማስበው ማለት ነው። እናም ውጤታማ ነው አጫዋወቱ ከእሳቸው የወሰደውም አለ የማሸነፍ ስነ ልቦናን የመጨረሻ ደቂቃ እስከ መጨረሻ ደቂቃ ድረስ የመታገልን ያለመሸነፍን እና ዶሚኔት አድርጎ የመጫወትን የመሳሰሉ ጨዋታ ደግሞ በመራ ሰዓት ሪላክስ አድርገው እንዲጫወቱ ኳስን የሚያዝ የመረጋጋት ሳይረበሹ የመጫወት የመሳሰሉ ነገሮች ላይ ከእሳቸው ጋር የሚያመሳስለው ብዙ ነገሮች አሉ። እንደዚሁም ደግሞ ከዘመናዊ ፉትቦልም ከምክትሎቹ ጋር በመሆን ታክቲክ ቴክኒኮችን የጨመረባቸውና ኳስን የሚያይበት እይታ ከእሳቸው ብዙውን ፓርት ቢወስድም የተለየ ነገር የጨመረበትም ነገር እንዳለ የሚያሳዩ ነገሮች እንዳሉ ይነገራል ማለት ነው። ወደ ሌላ ዜና ስናልፍ ሌላ ትንታኔ ስለ አሰልጣኝ ዣቪ አሎንሶ አጣብቂኝ ሁኔታ ነው። አሎንሶ በባየር ሊቨርኩሰን ታሪክ ሰርቶ አሁን ደግሞ ወደ ፕሪሚየር ሊግ መምጣት ይፈልጋል። የቸልሲ ባለቤት ብሉኮ ከፍተኛ ፍላጎት አላቸው። ነገር ግን አሎንሶ የሊቨርፑል ልጅ በመሆኑ አሁን ደግሞ ወደ ቸልሲ ቢሄድ ለወደፊቱ አንፊልድ መንገዱ ሊዘጋበት ይችላል የሚል ስጋት አለ። በእነሱ በኩል ሳይሆን በሱ በራሱ ማለት ይሄ ጫና ሊፈጥርባቸው እንደሚችል ይገመታል። ሊቨርፑል እና አርነ ስሎትን ስንመለከት አርነ ስሎት በክለቡ ቆያለሁ ቢሉም ካራገር እንደሚለው ግን ግማሽ በላይ የሚሆኑ ደጋፊ አሎንሶ እንዲመጣላቸው እንደሚፈልጉ ነው የገለጸው። ስሎት ሊቨርፑልን አጫዋት ስታይል ቀይረዋል በሚል ከፍተኛ ትችት እየደረሰባቸው ይገኛል ማለት ነው። ምክንያቱም ሊቨርፑል በዚህ አይነት አጫዋት አይታወቅም። በጣም ፈጣን ካውንተር አታኩ አስፈሪ ቶሎ ቶሎ ጎል ጋር የሚያደርስ እንደገና ደግሞ ወደ ጎል የሚቀየሩ እንትኑ በጣም ፐርሰንቱ ትልቅ የሆነ ቡድን ነው የነበረው። የሙከራዎቹ አብዛኞቹ ወደ ጎልነት የመቀየር እድላቸው ሰፊ የሆነ ቲም አወቃቀር ነው የነበረው። አምና ስናየው ያንን ስሎት የራሳቸውን ለመተግበር አልደፈሩም። በፊት የነበረውን ጀርገን ክሎፕን ያጫወት ዘዴ ይዘው ቀጠሉ። ዋንጫን በዛ በልተዋል። እኔ ስሎት ዋንጫውን አነሳ ብዬ አላስብም። ጀርገን ክሎፕ የነበራቸውን ገገን ፕሬስ ተጠቅመው ነው እነሳላ ምንም አይነት አጫወት ዘዴ አልተቀየረም እና በዛ በመሃል ላይ ይታይ ነበር የራሳቸውን ለማላመድ የሚሞክሩበት ወቅት ጫዋታው እንደየተበላሸ በኋላ ላይ ወደዛ ወደ ጀርገን ክሎፕ ስታይል ፈጣን ስታይል እየቀየሩት ውጤት ይዘው ወጥተው ዋንጫው ማንሳት እንደማይችሉ በዚህ አመት እንደሚቸገሩ ያስታውቅ ነበርና ያንም እየሆነ ያለው ማለት ነው። እናም ይሄን ቀይረውታል በሚል ከፍተኛ ትችት እየደረሰባቸው ነው። በዣቪ ይምጣልን የሚልም ነገር አለ ማለት ነው። አሎንሶ እንዲቀጠርላቸው ይፈልጋሉ የሚል ነገር ተነስቷል ማለት ነው። በሌላ በኩል ኢራኦላን ተፈላጊነት በተመለከተ የበርንማውዙ አሰልጣኝ በሚያስደንቅ ሁኔታ እየመራ ያለው ኢራኦላ ኮንትራቱ ሊያልቅ በአሁኑ ክሪስታል ፓላስ ይፈልገዋል፣ ቸልሲ
እሱን ለማግኘት ትልቅ ጥረት እያደረገ ነው ያለው። እናም ሪያኦላ ወዴት እኛው ክለብ ያመዝናል የሚለው ነገር እንግዲህ የምናየው ይሆናል ማለት ፍሬ አሁን በጣም በርኒንግ ኢሹ ሆኖ እየተወራ ያለበት ሁኔታ ነው ያለው። በሌላ በኩል እዛው በርንማውዝ ውስጥ ስንቆይ አዲሱ ጋሪዝ ቤል እየተባለ እየተጠራ ያለው የ19 ዓመቱ የበርንማውዝ ክንፍ ሪያን የክንፍ ተጫዋች ሪያን እና የአመቱ ምርጥ እጩዎች ትንታኔ ስንመለከት ጀርሜን ዴፎ እንደሚለው ሪያን ኳስን ከእግሩ አውጥቶ ሲሮጥ ጋሪዝ ቤልን ያስታውሰኛል ነው ሲል የነበረውና በዘመናዊ እግር ኳስ እንደ ሜሲ ኳስን አስጥቶ መሄድ ይለመዳል ነው የሚለው እሱ። ነገር ግን እንደ ሪያን በጉልበትና በፍጥነት ተከላካይን ጥሶ መሄድ ብርቅ እየሆነ ነው የሚል ነገር አለ። ይህ ልጅ የበርንማውዝ ቀጣይ ትልቅ ሽያጭ እንደሚሆንም ጥርጥር የለኝም ሲል የገለጸበት ሁኔታ አለ ማለት ነው። በሌላ በኩል ወደ ማንቸስተር ዩናይትድ ቤት ስንመለስ ማይክል ካሪክ ኬዝ አንድሪውሰን ብሬንትፎርድ እና ይቅርታ የወሩ እጩዎች የአመቱ ምርጥ አሰልጣኞች እጩ ስንመለከት ማለቴ ነው ማይክል ካሪክ ከዩናይትድ፣ ኬዝ አንድሪውስ ከብሬንትፎርድ እና ፔፕ ጋርዲዮላ ግንባር ቀደሞቹ ሆነዋል። ብሩኖ ፈርናንዴዝ በአሲስት ሪካርድ እየሰበረ ያለ ዲክላን ራይስ እና ዴቪድ ራያ ከአርሰናል ለአመቱ ምርጥ ተጫዋቾች በተለይ የዲክላን ራይስ ተጽዕኖ በአርሰናል ቤት እጅግ ከፍተኛ ነበረ እጩ ተደርገው ያለበት ሁኔታ አለ። እንግዲህ ፉክክር ውስጥ በመጨረሻ እጩነት ተይዘዋል ለማለት ነው። ኤፍኤ ካፕ ፍጻሜ ወይም ዋዜማን ያለውን ዜና ስንመለከት ቸልሲ እና ማንቸስተር ሲቲ ፍልሚያ ተቃርበዋል። ቸልሲ ተስፋው እንግዲህ ያለው የብቸኛ ተስፋው ይሄ ነው። ፔድሮ ኔቶና አሌሃንድሮ ጋርናቾ ለፍጻሜው መድረሳቸው ለጊዜው አሰልጣኙ ማክፋላን ትልቅ እፎይታ ውስጥ እንዲሆኑ አድርጓቸዋል። ቸልሲ በሊጉ ደካማ ቢሆንም በኤፍኤ ካፕ ግን 8 ጊዜ ዋንጫ ማንሳቱ የማይዘነጋ አይደለም። ታሪክ ስላለው ለሲቲ ቀላል ነው ተብሎ እንዲሁ የሚተው ነገር አይደለም ማለት ነው። ሲቲ በሳምንት ውስጥ 3 ጨዋታዎችን ማድረጉ የድካም ጫና ሊፈጥርበት ይችላል። ነገር ግን ፔፕ ጋርዲዮላ ስብስብ ለዋንጫ ያለው ጥማት ሁልጊዜም ከፍተኛ በመሆኑ ይህንን ዋንጫ እንዲሁ 3 ጨዋታ ይጫወታል በሚል በቀደምም ተቀያሪዎችን አይተናል እና ቀላል ግምት የምንሰጠው አይደለም ማለት ነው። ስለዚህ በሁለቱም በኩል ትልቅ ፋይት እና ፉክክር እንመለከትበታለን ተብሎ የሚጠበቅ ጨዋታ ነው ማለት ነው። ውድ ቤተሰቦች የዳኒ ስፖርት ቤተሰቦች እናንተስ ምን ትላላችሁ? እስካሁን በቀረበው ጉዳዮች ላይ ማይክል ካሪክ ለዩናይትድ ትክክለኛው ሰው ነው ወይስ ዩናይትድ እንደ አሎንሶ አይነት ትልቅ አሰልጣኞችን መቅጠር አለበት ትላላችሁ? እንዲሁም ኤፍኤ ካፕ ዋንጫን ማን ያነሳል? ግምታችሁን በኮሜንት አስፍሩልኝ። እስካሁን ስለነበረን ቆይታ እያመሰገንኳችሁ ፔጃችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቻው። Danny